ዛሬ የምንጎበኛት የምድር ክፍል በዓለማችን ላይ ከሰው ልጅ የዕለት ተዕለት ጫጫታና ግርግር ይልቅ የተፈጥሮ ዝምታ፣ የውቅያኖስ ማዕበል ጩኸትና አይምሮን የሚያስደምሙ ውበት ገዝፎ የሚታይባት በሰሜን አትላንቲክ ጭጋግ የተደበቀች አንዲት ሚስጥራዊ ምድር ናት። ይህች ምድር በሺዎች የሚቆጠሩ ኪሎ ሜትሮች ስፋት ቢኖራትም በአጠቃላይ መሬቷ ላይ አንድም የተፈጥሮ ዛፍ የማይበቅልባት፣ ነገር ግን ከጫፍ እስከ ጫፍ ልክ እንደ ውድ አረንጓዴ የቪልቬት ልብስ በአረንጓዴ ሳር የተሸፈነች አስማታዊና እንቆቅልሽ የሆነች ምድር ናት። ሌላው ለአይምሮ የሚደንቀው እውነታ ደግሞ በዚህች ምድር ላይ ዛፍ የሌለውን መሬት ተቆጣጥረው የሚኖሩት ሰዎች አይደሉም። ታዲያ ምንድናቸው ካላችሁኝ፣ በጎች ናቸው። እዚህ ከሰው ልጅ ቁጥር ይልቅ የበጎች ቁጥር በእጅጉ ይበልጣል። በመዳረሻችን 54,000 ሰዎች ሲኖሩ ከ80,000 በላይ በጎች ደግሞ ግዛቷን ተቆጣጥረው ሳር ይግጣሉ። በደሴቶቹም በጎች እንደ ሀገራችን በጎች ሜዳ ላይና ተራራ አናት ላይ ብቻ ሳይሆን ባህላዊ በሆኑት የሰዎች ቤቶች ጣራ ላይ ሳይቀር ወጥተው በጣሪያው ላይ የበቀለውን ሳር ሲግጡና የቤቱን ጣሪያ ሲያጭዱ ማየት የተለመደ የዕለት ተዕለት ትዕይንት ነው። በፖለቲካውና በዲፕሎማሲው ዓለም ደግሞ ይህች የምድር ክፍል ሌላ ግራ አጋቢ እንቆቅልሽ ናት። መዳረሻችን የዴንማርክ ግዛት አካል ስትሆን ነገር ግን ዴንማርክ ያለችበት የአውሮፓ ህብረት ውስጥ አንገባም፣ ህጋቸው አይመቸንም ብላ ውድቅ ያደረገች ሙሉ በሙሉ ሀገር ናት ተብላ የማትፈረጅ ግዛት ቢጤ ነገር ናት። ነገር ግን ምንም እንኳን ሀገር ባትሆንም የራሷ መገበያያ ገንዘብ፣ የራሷ ልዩ ባንዲራና ፋሮይስ የተባለ የራሷ ጥንታዊ ቋንቋ ያላት ራስ ገዝ የሆነች ሚስጥራዊ ዓለም ናት። ከሁሉ በላይ ደግሞ እዚህ ወንጀል የሚባል ነገር ፈጽሞ ስለማይታወቅ ዜጎቿ ማታ ሲተኙ የቤታቸውን በር አይቆልፉም። ውድቃቸውን ሳይቀር መንገድ ላይ ጥለውት ያድራሉ። ክብራትና ክብራን፣ በጎች የቤት ጣራ ላይ ወጥተው ሳር የሚግጡባት፣ አንድም ዛፍ የሌለባት፣ ከሰው ይልቅ ደግሞ በግ የሚበዛባትና በሮች የማይቆለፉባት ይህች አትላንቲክ ውቅያኖስ እንቆቅልሽ ማናት ስላችሁ የፋሮ ደሴቶች ግዛት ትባላለች ካላችሁኝ አልተሳሳታችሁም። ዛሬ እኛና እርሶ ከአውሮፓ አህጉር ተነጥላ በአይስላንድና በኖርዌይ መካከል በምትገኘው አስፈሪው የአትላንቲክ ማዕበልና ጥንታዊ የቫይኪንጎች ታሪክ በሚጋጩባት በዚች ሚስጥራዊ የፋሮ ደሴቶች ምድር ተገኝተን ወደር የሌለው ጉዞ እናደርጋለን። በቆይታችንም የህዝቧን ኑሮ ከታሪኳ ጋር እያዋዛን ኮምኩመናት አውቀናት ስናበቃ ደግሞ ከተሞቿንና መንደሮቿን አይተን ስለ ኢኮኖሚዋም ተጫዋውተን እንመለሳለን። እርሶም ይህችን ሀገር ያልሆነች ነገር ግን ለሀገርነት ምንም ያላነሳት ግዛት አብረውን ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ብቻ ሰብስክራይብ በማድረግ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። ፋሮ ማለት በግዛቷ ጥንታዊ ቋንቋ የበጎች ደሴት ማለት ሲሆን የፋሮ ደሴቶችን ከሰማይ ሆነን ከተመለከትናቸው ቁጣው በማይበርደው በሰሜን አትላንቲክ ውቅያኖስ ላይ የተረጩ 18 የተበታተኑ የእሳተ ገሞራ ደሴቶች ሆነው እናገኛቸዋለን። እነዚህ 18 ደሴቶችም ግዙፉ አትላንቲክ ውቅያኖስ ላይ ያረፉ 18 አረንጓዴ እንባዎችን ይመስላሉ። የደሴቶቹ መልክዓ ምድርም አይምሮን የሚያስደምምና ልብን የሚያረድ ውበት አለው። በደሴቲቱ ዙሪያ ያሉ ግዙፍና አስፈሪ ገደሎችም ቀጥታ ወደሚያገሳው ውቅያኖስ ይገባሉ። ከእነዚህ መሃልም በዓለም ላይ ካሉ እጅግ ማራኪ የተፈጥሮ ድንቆች አንዱ የሆነው የሙላፎሱር ፏፏቴ ይገኛል። ይህ ፏፏቴ ከአረንጓዴው ተራራ ጫፍ ተነስቶ ቀጥታ አየር ላይ በመንሳፈፍ ከገደል ጫፍ ወደ ውቅያኖሱ የሚወርድ ልክ በሆሊውድ ፊልም ላይ በኮምፒውተር ግራፊክስ የተሰራ የሚመስል ሕያው ተአምር ነው። ነገር ግን የመዳረሻችን የተፈጥሮ ድንቋ በዚህ አያበቃም። በፋሮ ደሴቶች ሰርቫግስፋትን የተባለ ዓለምን ግራ ያጋባ ሐይቅ አለ። ይህ ሐይቅ ከውቅያኖሱ ወለል በላይ በከፍተኛ ገደል ላይ የሚገኝ በመሆኑ ፎቶ ሲነሳ ልክ በውቅያኖሱ ላይ በአየር ላይ የተንሳፈፈ ሐይቅ ወይንም ፍሎቲንግ ሌክ ይመስላል። በፋሮ ደሴቶች ላይ ያለው የአየር ንብረት እጅግ አስገራሚ ነው። ደሴቶቹ ምንም አይነት ዛፍ የሌላቸው ስለሆኑ የውቅያኖሱ ንፋስ ያለምንም ከልካይ እንዲነፍስ ያደርገዋል። እዚች ምድር ላይ አራቱንም ወቅቶች ማለትም ክረምትን፣ በጋን፣ ጸደይንና በልግን በአንድ ሰዓት ውስጥ ብቻ ልታዩ ትችላላችሁ። እንዴት ካላችሁኝ
በግዛቷ ፀሐይ ወጥታ በቅጽበት በጥቁር ጉም ተሸፍና ኃይለኛ ዝናብ ዘንቦ በረዶ ጥሎ መልሶ ደግሞ ሰማዩ ሊጠራ ይችላል። ፋሮዎችም ይህንን ሁነት ሲገልጹ የፋሮን አየር ሁኔታ ከጠላኸው ዝም ብለህ 5 ደቂቃ ብቻ ጠብቅ ይቀየራል ይላሉ። አስገራሚው ነገር ግን ይህች ምድር በሰሜን ዋልታ አቅራቢያ ብትገኝም በጎልፍ ስትሪም ሞቃታማ የባህር ሞገድ ምክንያት ክረምቷ እንደ ሩሲያ በረዶ የሚቀዘቅዝ አይደለም። ጂኦግራፊዋን ጨርሰን ወደ ህዝቧ ስነ ልቦና ስንመጣ የፋሮ ደሴቶች ህዝብ ስነ ልቦና በዓለማችን ላይ ካሉ እጅግ ሩህሩህ ታማኝ እንግዳ ተቀባይና እርስ በእርስ በከፍተኛ ፍቅር ከተሳሰሩ ማህበረሰቦች አንዱ ሆኖ እናገኘዋለን። ይህች ደሴትም በዓለም ላይ ዜሮ የወንጀል ምጣኔ ከሚመዘገብባቸው ጥቂት ቦታዎች አንዷ ናት። ህዝቡን በሚገርም የመተማመን ስነ ልቦና ውስጥ ስለሚያድግና ሁሉም ሰው የሁሉንም ሰው ቤተሰብ ስለሚያውቅ የቤት በሮች፣ መኪናዎችና ሱቆችን ፈጽሞ አይቆለፉም። እንዲሁም ይግረማችሁ እውነተኛ እስር ቤት የሚባል ነገር በግዛቷ የለም። ያላት ብቸኛ ማረፊያ ጥቃቅን ጥፋት ያጠፉ ጥቂት ሰዎች የሚቆዩበትና ቴሌቪዥን እያዩ የሚጫወቱበት 12 አልጋ ያለው አንድ ትንሽ ማቆያ ብቻ ነው። ሌላው የዚህች ግዛት አስገራሚ ነገር ደግሞ የትራፊክ መብራት ያለው በመላ ግዛቷ በዋና ከተማዋ ውስጥ በሚገኙ 3 መስቀለኛ መንገዶች ላይ ብቻ መሆኑ ነው። አልፈን የሰውን ኑሮ ስንቃኘው ደግሞ ይህ ህዝብ ኑሮን ያሸነፈውና ነፍሱን ያቆየው ከሚያገሳው ውቅያኖስና ከጠንካራው የተፈጥሮ ህግ ጋር በመታገል ነው። ፋሮዎች የራሳቸው የሆነ የሚያስደንቅ የምግብ ባህል አላቸው። ራስት ብለው የሚጠሩት ይህ ባህል የባህር አሳንና የበግ ስጋን ጨው ሳያደርጉ ከውቅያኖሱ በሚነፍሰው ቀዝቃዛ ነፋስና ያል በሚባሉ ልዩ የእንጨት ቤቶች ውስጥ በማንጠልጠል አብላልተውና አፍልተው አሊያም ፈርመንት አድርገው የሚመገቡበት የዘመናት ጥበብ ነው። ይህ በነፋስ በባህር አየርና በጊዜ ብዛት የፈላ ስጋም የደሴቲቱ የህይወት እስትንፋስ ነው። ከዚህ ባለፈም ፋሮዎች በምሽት ሲሰባሰቡ እጅ ለእጅ ተያይዘው ክብ በመስራት ያለምንም የሙዚቃ መሳሪያ በድምጻቸው ብቻ ጥንታዊ የቫይኪንግ ግጥሞችንና የጀግንነት ታሪኮችን እየዘመሩ የሰንሰለት ጭፈራ ይጨፍራሉ። ይህ ጭፈራም የህዝቡን አንድነትና የልብ ትስስር የሚያሳይ ሕያው ማህበራዊ ቋንቋ ነው። እኛም ስለነዚህ ሀገር ባልሆነች ነገር ግን ለሀገርነት ምንም ባልጎደላት ግዛት ውስጥ ስለሚኖሩ ሰዎች ይህንን ያክል ከተጨዋወትን ቀድሞውንም በእነዚህ ዛፍ አልባ ደሴቶች ላይ ሰው እንዴት ሊኖር ቻለ የሚለውን ቁልፍ ጥያቄ ለመመለስ የታሪክ ማህደርን ማገላበጥ ግድ ይለናልና የዚህችን የዴንማርክ ራስ ገዝ አካል ታሪክ በጥልቀት ለመረዳት ዘመናትን አብረን ወደ ኋላ እንሻገር። የዚህች አስማታዊ ደሴት ታሪክ ዝም ብሎ በወረቀት ላይ የተጻፈ አይደለም። ይልቁንም በአትላንቲክ ውቅያኖስ ማዕበል በተፈጥሮ ጽናትና በቫይኪንጎች ሰይፍ የተከተበ አይምሮን የሚያስደምም ፊልም መሳይ ትረካ ነው። የዚህች ደሴትን ታሪክ አሃዱ ብለው የጀመሩት በ6ኛው ክፍለ ዘመን አካባቢ ፓፓር በሚባሉ ትናንሽ አደገኛ የእንጨት ጀልባዎች አትላንቲክን አቋርጠው የመጡ የአየርላንድ ቄሶችና ገዳማውያን አባቶች ነበሩ። በወቅቱ ታዋቂው ቅዱስ ብሬንዳን የተባለው ቄስ ይህችን መሬት ለመጀመሪያ ጊዜ ሲያያት የበጎችና የአዋፋት ገነት ብሎ ሰየማት። ለእነዚህ አባቶችም ፋሮ ከሰው ልጅ የጦርነት ጫጫታ ርቀው በጸጥታ ፈጣሪያቸውን የሚያመልኩባት የተደበቀች የጸሎትና የሚስጥር ምድር ነበረች። ነገር ግን የገዳማውያኑ የጸሎት ጸጥታ በ9ኛው ክፍለ ዘመን እክል ገጠመው። በጊዜውም እጅግ አስፈሪዎቹ ደፋሮቹና ባህር አቋራጮቹ ጦረኞች የነበሩት የኖርዌይ ቫይኪንጎች በግዙፍና አስፈሪ መርከቦቻቸው ደሴቲቱን ረገጧት። ግሪሙር ካምባን የተባለው የመጀመሪያው የቫይኪንግ ሰፋሪም የደሴቲቱን ታሪክ ለዘላለም ቀየረው። እንዲሁም ዛሬ ላይ ያለው የፋሮ ህዝብ ሙሉ በሙሉ የእነዚህ ጀግና የቫይኪንግ ጦረኞች የደም ፍሬና ዝርያ ነው። የሚገርመው ነገር ደግሞ እነዚህ ጦረኛ ቫይኪንጎች በ900 ዓመተ ምህረት አካባቢ አልቲንግ የተባለ የራሳቸው የውሳኔ ሰጪ ፓርላማ መሰረቱ። ይህ ፓርላማም በዓለም ላይ ዛሬም ድረስ በማገልገል ላይ ካሉ እጅግ ጥንታዊ ፓርላማዎች አንዱ ነው። ፋሮዎችም ዲሞክራሲን ያውቁት የነበረው ዘመናዊው ዓለም ገና ከእንቅልፉ ሳይነቃ ነበር። ኋላም እንደ አውሮፓውያን አቆጣጠር በ999 ዓመተ ምህረት
መሰረት ሲግሙንዱር ብሬስቲሰን የተባለ ታላቅ የቫይኪንግ መሪ ከኖርዌይ ንጉሥ በተሰጠው ትእዛዝ መሰረት የክርስትና እምነትን በስብከትም አልፎም በሰይፍ ጭምር ወደ ደሴቶቹ ይዞ መጣ። ደሴቶቹም የክርስትና ደሴቶች ሆኑ። ነገር ግን የእነዚህ ደሴቶች ታሪክ አልጋ በአልጋ አልነበረም። በ14ኛው ክፍለ ዘመን አጋማሽ አውሮፓን ያጥለቀለቀው ጥቁሩ ሞት የተባለው አስከፊ ወረርሽኝ የደሴቲቱን ሕዝብ ከግማሽ በላይ ፈጀው። ከዚያ ገግመው ሲነሱ ደግሞ በዴንማርክ መንግስት ቁጥጥር ስር ወደቁ። ይህኔም ከ1709 ዓመተ ምህረት ጀምሮ ለ150 ዓመታት ያህል የዴንማርክ መንግስት የንግድ ሞኖፖሊ ህግ በማውጣት ፋሮዎች ከማንም የዓለም ሀገር ጋር እንዳይገበያዩ በራቸውን ጥርቅም አድርጎ ዘጋባቸው። ህዝቡም በዚህች በተዘጋች ደሴት ላይ የሚያገሳውን ውቅያኖስና በጎቹን ብቻ እያየ በከፍተኛ ጽናት ኑሮውን አሸንፎ ነፍሱን አቆየ። ነገር ግን የፋሮ ታሪክ ሌላ አስገራሚና ወሳኝ ምዕራፍ የተከፈተው በሁለተኛው የዓለም ጦርነት ላይ ነው። እንደ አውሮፓውያን አቆጣጠር በሚያዝያ ወር 1940 ዓመተ ምህረት የሂትለር ናዚ ጀርመን ጦር ዴንማርክን በአንድ ቀን ውስጥ ተቆጣጠራት። በዚህ ጊዜ በዴንማርክ ስር የነበረችው የፋሮ ደሴቶች ዕጣ ፈንታ ከባድ አደጋ ላይ ወደቀ። ይህ ሆኖ ሳለ ግን የዊንስተን ቸርችል የእንግሊዝ ጦር ኦፕሬሽን ቫለንታይን በተባለው ወታደራዊ ዘመቻ ፈጥኖ አትላንቲክን በማቋረጥ ደሴቲቱን ከጀርመኖች ጥቃት በሰላማዊ መንገድ ቀድሞ ተቆጣጠራት። እንግሊዞች እዚህ በነበሩበት ጊዜም የፋሮን ብቸኛ ዓለም አቀፍ አየር ማረፊያ ገንብተው ተውላቸው። ከሁሉም በላይ ደግሞ ፋሮዎች ለመጀመሪያ ጊዜ የዴንማርክን ባንዲራ አውርደው የራሳቸውንና በኩራት የሚወዱትን ልዩ ባንዲራቸውን መርኪድን በመርከቦቻቸው ላይ እንዲሰቅሉ የእንግሊዝ ጦር ሙሉ ዓለም አቀፍ እውቅና ሰጣቸው። ይህ የነጻነት ቅምሻም የፋሮዎችን የነጻነትና የማንነት ስነ ልቦና በእጅጉ አነቃቃው። ቆይቶም ከጦርነቱ በኋላ እንደ አውሮፓውያን አቆጣጠር በ1948 ዓመተ ምህረት የፋሮ ደሴቶች ከዴንማርክ መንግስት ጋር ታሪካዊ ስምምነት በማድረግ የውጭና የመከላከያ ጉዳያቸው ብቻ በዴንማርክ መንግስት እንዲመራ አድርገው በሌላው ኢኮኖሚያዊና ፖለቲካዊ ዘርፍ ሁሉ ደግሞ የራሳቸውን መንግስት በነጻነት የሚያስተዳድሩበት ታላቅ የራስ ገዝ መብት አርቅቀው ዛሬ ላይ ወዳሉበት ዓለምን ወደሚያስደንቀው የስኬት ማማ ላይ መውጣት ቻሉ። ይህች ደሴትም ሀገር ነኝ ብላ ያልደመደመች ነገር ግን በራስ ገዝነት ኩራትና በራሷ ባህል እያበራች የምትገኝ የዴንማርክና የራሷ አካል ነች። የፋሮን የዘመናችንን ህይወትና ጥንታዊ ውበት በሚገባ ለማየት ወደ ዋና ከተማዋ ቶርሻቭን መጓዝ ግድ ይለናል። ቶርሻቭን ማለት የቫይኪንጎች የነጎድጓድ አምላክ የሆነው የቶር ወደብ ማለት ሲሆን ይህች ከተማም በዓለማችን ላይ ካሉ እጅግ ትንንሽ ጸጥተኛና ማራኪ ዋና ከተማዎች አንዷ ናት። በዚህች ከተማ እምብርትም ቲንጋነስ የተባለ በ825 ዓመተ ምህረት በቫይኪንጎች የተመሰረተና ዛሬም ድረስ የሚያገለግል የዓለማችን ጥንታዊ የፓርላማ መንደር ይገኛል። ይህ የግዛቷ የፖለቲካ ልብና ጠቅላይ ሚኒስተሩ የሚሰሩበት ቢሮ ከዘመናዊ ኮንክሪት ወይንም ከመስታወት የተሰራ ሳይሆን ደማቅ ቀይ ቀለም በተቀቡ ጥንታዊ እንጨቶች፣ በድንጋይ ግድግዳዎችና ጣሪያቸው በሳር በተሸፈነ ትናንሽ ባህላዊ ቤቶች የተዋቀረ ነው። የሚገርመው ደግሞ የከተማዋ መንገዶች እጅግ ጠባብ ከመሆናቸው የተነሳ በከተማዋ ስንገኝ በእግራችን ብቻ ነው መጓዝ የምንችለው። እኛም ጠበብ ያለችውን ዋና ከተማዋን ተመልክተን ወጣ ብለን ስንጓዝ ደግሞ የዓለምን ፎቶግራፈሮች ቀልብ የምትገዛ ጋሳዳሉር የተባለች ጥንታዊ መንደር እናገኛለን። ይህች 11 ሰዎች ብቻ የሚኖሩባት አስማታዊ የሙላፎሱር ፏፏቴ የሚገኝባት መንደር በግዙፍ ተራሮች የተከበበች በመሆኗ እስከ ቅርብ ጊዜ ማለትም እስከ 2004 ዓመተ ምህረት ድረስ በመኪና መድረስ የማይቻልባት ነበረች። የዚህች መንደር ነዋሪዎችና ፖስታ አድራሾችም ለዘመናት ፖስታና ዕቃ ለማድረስ ሲሉ 400 ሜትር ከፍታ ያለውን አስፈሪ ተራራ በየሳምንቱ በእግራቸው 3 ጊዜ ያቋርጡ ነበር። ዛሬ ግን ይህ ግዙፍ ተራራ ተሰንጥቆ በተሰራው ዋሻ ይህች የዓለማችን ውብ መንደር ለሰው ልጅ ክፍት ሆናለች። እርግጥ ነው የዚህች ደሴት መንደሮችና ከተሞች ከነተፈጥሯቸው አስደናቂ ናቸው። ነገር ግን ይበልጥ የሚያስደንቀው ነገር ይህች ትንሽ ዛፍ የሌላትና ገደላማ ደሴት ህዝቦቿን ዛሬ በዓለማችን ላይ ካሉ እጅግ ባለጸጋ ህዝቦች ተርታ አሰልፋለች። ታዲያ እንዴት መሬቷ ለግብርና ሳይመች ይህን ሁሉ ሀብት አካበተች ካላችሁኝ መልሱ ያለው በሚያገሳው የአትላንቲክ ውቅያኖስ ስር ነው።
ነው። የፋሮ ደሴቶች ኢኮኖሚ የጀርባ አጥንት የአሳ ሀብት ነው። በተለይም ዋነኛ ኢኮኖሚያቸው በሳልሞን አሳ ማራባት ላይ ይንተራሳል። ከሀገሪቱ አጠቃላይ የውጭ ንግድ 90 በመቶ የሚሸፈነው በባህር ምርት ሲሆን እንደ አውሮፓውያን አቆጣጠር በ1990ዎቹ አሳ በማለቁ ምክንያት ኢኮኖሚያቸው ክፉኛ ወድቆና ባዶ ቀርቶ የነበረ ቢሆንም ዛሬ ግን ደሴቶቹ በባህር ዳርቻቸው ላይ እጅግ ዘመናዊ የሆኑ የሳልሞን ማራቢያዎችን በመገንባት ዓለምን ጥራት ባለው የሳልሞን አሳ እየመገቡና ቢሊዮን ዶላሮችን እያፈሱ ይገኛሉ። ነገር ግን ሌላው አይምሮን የሚያስደምመው ትልቁ የፋሮ ተአምር የገንዘባቸው ብዛት ሳይሆን የስነ ህንፃና የኢንጂነሪንግ ጥበባቸው ነው። 18ቱ ደሴቶች ተበታትነው የሚገኙ በመሆናቸው ህዝቡን በመርከብ ማገናኘት እጅግ አስቸጋሪ ስለሆነ ፋሮዎች መፍትሄ በመዘየድ በውቅያኖሱ ስር ረጃጅም የውሃ ዋሻዎችን ገነቡ። ከዚህ ሁሉ በላይ ደግሞ እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት በዓለማችን የመጀመሪያ የሆነውን ከውቅያኖስ ስር የሚገኝ የመኪና መገናኛ አደባባይ በዋሻ ውስጥ መርቀው ከፈቱ። ይህ ከባህር ወለል በታች 71 ሜትር ጥልቀት ላይ የሚገኝ አደባባይ ግዙፍ የባህር እንስሳ በሚመስል ማራኪ የሰማያዊና አረንጓዴ ብርሃን እንዲሁም በፋሮ ታዋቂ አርክቴክቶችና አርቲስቶች በብረት ቅርጻ ቅርጾች አሸብርቆ የተሰራ አውሮፓንና ዓለምን ያስደነቀ የዘመናችን ታላቁ የኢንጂነሪንግ ተአምር ነው። በማጠቃለያው የፋሮ ደሴቶች ማለት በቫይኪንጎች ደም በውቅያኖስ ማዕበልና አረንጓዴ በለበሱ የሳር ጣሪያዎች የተጻፈች ሕያው የተፈጥሮ ግጥም ናት። በአንድ በኩል ዛፍ እንኳን በማይበቅልበት አስፈሪ መልክዓ ምድር ላይ የሳልሞን አሳ እያረቡ ነዋሪዎቿ የከበሩባት እንዲሁም የአውሮፓ ህብረትን አንፈልግም ብለው በራሳቸው እግር የቆሙባት ምድር ስትሆን፣ በሌላ በኩል ደግሞ ባለምጡቅ አይምሮ መሐንዲሶቿ ከውቅያኖስ በታች በኒዮን መብራቶች የሚያበሩ አደባባዮችን የገነቡባት አስማታዊ ዓለም ናት። ወንጀልና እስር ቤት ምን እንደሆነ በማያውቅ በሩን በማይቆልፍና በቤቱ ጣሪያ ላይ ያሉትን በጎቹን በሚያፈቅር ህዝብ የተሞላችው ፋሮ የሰው ልጅ ከተፈጥሮና ከሰው ጋር ፍጹም ተስማምቶ መኖር እንደሚችል ያሳየች የዘመናችን የመጨረሻዋ ገነት ናት። ውድ የሀገሬ ልጆች የዛሬው የፋሮ ደሴቶች ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።